አረ ወገን ወቀጧት እንዴ ይውላችሁ ዮኬሬሽና አይዛክን ያዘችው ስዊድንን ማለት ነው ብርቱካናማዎቹ ምንም መራራት የሚባል ነገር አላሳዩአትም እንዴ አናታናቷን ማንዬ ፌንት እኮ ነው ያበሏት 5-1 እንግዲህ እኮ ስዊድን ባለፈው ሁሉ ጎል ስታስቆጥር በቃ እቺ ቲም ከባድ ነች አስፈሪነች ምናምን ብዬ ነበር አንተ ብርቱካናማዎቹ ሌላ ሌቭል ላይ ገብቷሉ ጋክፖ ምን አይነት ተጫዋች ነው ምንድነው የሚሰራው እንዴ ለሱ ለብቻው ቪዲዮ ሰራለታለሁ የሚልሬን ነው ምላችሁ ቀጣይ ጠብቁኝ ቪዲዮ የሱ ነው የሚሆነው በርግጠኝነት ነው የምነግራችሁ ማን ሌላ ሌቭል ላይ ነው ያለው እሱ ከዛ በተጨማሪ ማለት ነው እዚህ ቡድን ላይ ሰመርቬል እንኳን ተቀይሮ ገብቶ ምን አይነት ልዩነት ፈጣሪ ተጫዋች እንደሆነ ያያያችሁት ነው ምን አይነት ማለት ነው እንዴት ጽድት ያለ ብርቱካናማዎቹን እየተመለከተን ነው በዚህ ዓለም ዋንጫ ማንዬ 5-1 በፍጹም ልትጠብቁትም ልታስቡትም የማትችሉ ጨዋታ ነው ምክንያቱም እነዚህ ቲሞች ቢያንስ ሊፎካከሩ ይችላሉ በአሪፍ ሁኔታ ብዬ የምጠብቃቸው አይነት ቡድኖች ነበሩ ኤላንጋ ማለት ነው ተግሮ ገብቶ ቡድኑን ለማነቃቃት የቻለውና አክል ሞከረ ግን አልሆነ በጣም አሪፍ ነበረ ከስዊድን ቦኮ ኤላንጋ ነው በቃ ጠቃስ በቱ ይልጣቅስ መችለው ከዛ ውጪ ግን ስዊድን አሁንም ባይሳካላት እንኳን ጥሩ ሶስተኛም ሁለተኛውን የማለፍ ቻንስ አላት ለማንኛውም ግን ዛሬ ሆላንድ አጨብጭበንልሻለ ምትለይ ቲም ነበርሽ ምትለይ ይሄው ዌስታም የፈለከውን ቁረጥ ይሄው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዴ ሰመርቪል አገባው ኮል ይምጣ በቃ ጨርሻለሁ የፈጠነ አምጡልኝ ብያለሁ ዮኬሬሽና ይሳቅ ማለት አቤና ከቤ ያላየው እንደምስሉት ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ኮንክ አባቴ ኔዘርላንድ ወንድ ኮንክ ስዊድን ሁለት አውሬ አጥቂ ይዛ ነበር ደግሞ አውሬ አጥቂ አንደኛው በስመ አብ አውሬው ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን ኧረ ስዊድን የድሮቹ ያውኖቹ አፍሪካ ሀገሮች በደንብ ይከላከላሉ እነሱ የድሮቹ አፍሪካ ሀገሮች የመሰለች ማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፈረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማን እንዳለ ያገባችሁ ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል ገባር ለጋክፖ አንድ ጎል ገጨው ስለሚያሳዝን ጋክፖ ይችላል እንዴ ቆይ እኔ የምላችሁ ግን አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል እንደዛ እንዳስብ መሰለኝ እንዴ ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናትህ አይንቀሳቀስም ነው ማለት ገባርለ ከዛላ ሰመርቪል የምትባለው ራሱ ያገባችሁ ጎል አምስተኛው ጎል ነው ማለት የኢላንጋ ጎልም አሪፍ ነው ምንም አይልም ግን ኔዘርላንድ ዘንድሮ አሪፍ ናት ትሻላለች ባለፈው አስከፍታን ነበር አሁን ግን ስዊድንን ገደህላሪ ያለችበት መንገድ ያበደ ነው ማለት ነው አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለውን ነገር ነው ማወቅ ያለብን ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው ማለት ማንንም እንዳያመልጠው ይሄ ጨዋታ አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች እመኔ ነው ማለት ኧረ ጭዌ ነው የምልህ በስመ አብ 5-1 ጊዮኬሬሽ እና ይሳቅን ቀጧቸው ነው የምልህ እነ ጋክፖ እነ ብሮቢ ምና የሊቨርፑል የሰንደርላንድ ተጫዋች ኧረ አጥቂ ብሮቢ አርሰናል ላይ ያገባው የአርሰናል ደጋፊዎች ያስታውስታል ከሰንደርላንድ ባለቀ ሰዓት እንደዛ ተጋፍቶ እንዲህ ሳይድ ኪክ ነገር ያገባባችሁ ማለት ነው እንዴት ነው ቦታ እያያዝ የሚችለው በነገራችን ላይ አርሰናሎች የእናንተ ማጥቂ በጣም ነው የሚችለው ጊዮኬሬሽ ለአርሰናል ሲሆን ነው እንጂ እግዚአብሔርን ዛሬ አስደመመኝ የሆነ ኳስ ክሮስ በግራግሩ ደቀለ ያረጋለት እዚህ ጋር አያሪ ለሚባል ያ ልጅ ፈጀው እንጂ ኳስ እቺ ልጅ አረ ሲቲ ያምጣልን በእናትህ ራይት ዊንግም ሌፍት ዊንግም ትችላለች ዶኩ ካዛገን እቺ እናረጋታል አለበለዚያ ደግሞ በዛ ጋር ሳቪኒዮን የምትሸጡ ከሆነ ሰመርቪል አረ በለው ባለፈው የሚገርም ጎል በግራግሩ ጠቅልለው አገባ ዛሬ ደግሞ በቀኝ እግሩ በጣም የሚችል ከዚህ ምድብ ያው ኔዘርላንድ እና ስዊድን ያልፋሉ ብዬ አስባለሁ በእርግጥ ቀጣይ ጨዋታ ነው የሚወስነው ስዊድን ከጃፓን ይኖራታል እሱን ያሸነፈ ያልፋል ማለት ነው የሚገርም ጨዋታ ተመልክተናል ኔዘርላንድ ከስዊድን 5-1 በስመ አብ ደምፍሪስ እንግዲህ ወርልድ ክላስ መሆኑን ያሳየበት 2 አሲስት ማድረግ ችሏል ማለት ነው ጋክፖም እንግዲህ የሚነሳበትን ጥያቄ እንግዲህ ዛሬ 2 ጎልና 1 አሲስት በማድረግ ተቾቹን የተወሰነ ዝማስ ብለዋል ግን እኔ ላውራ የመጣውቲን ተቀይሮ ስለገባው የዌስትሃሙ ሰመርቪል ነው
ምን አይነት ፐርፎርማንስ ነው ያሳየው? እኔ በቃ ውስጤ ዝም ብሎ አስፈርሙልኝ ነው ሲል ነበር። በቃ በጣም ነው የሚችለው። እኔ በጣም ነው የተመቸኝ ማለት ነው። በየዓለም ዋንጫው የሆነ ክስተት የሆነ ተጫዋች ትመለከታላችሁ። እንግዲህ የዘንድሮ ዓለም ዋንጫ ላይ በደንብ ራሱ የሚያሳየው ተጫዋች እንግዲህ እሱም አንደኛው ይሆናል ብዬ ተስፋ አረጋለሁ ማለት ነው። በጣም ነው የሚችለው። ይህም ተጫዋች 1 ጎልና 1 አሲስት እንግዲህ ተቀይሮ ገብቶ ማድረግ ይችላል። የዌስትሃም ንብረት ነው። 24 ዓመቱ ነው። ያውቃል ብዙ። ለማንኛውም ሌሊቱን እንግዲህ ጃፓንና ቱኒዚያ ይጫወታሉ ማለት ነው። ጃፓን ማሸነፏ የሚቀር አይመስለኝም። ኤኒዌይስ ይህ ምድብ እንደቀልድ ማለት ነው። አሁን ኔዘርላንድ 4 ነጥብ አላት፣ ስዊድን 3 ነጥብ አላት፣ ጃፓን 1 ነጥብ ነው ያላት። ቱኒዚያ የምታሸንፍ ከሆነ 4 ነጥብ ትሆናለች። ጭፍጭፍ ሊሆን ነው ማለት ነው የምድብ ባጭሩ። ያው ቀጣይ ስዊድን ከጃፓን በጣም ኃይለኛ ጭፍጭፍ ጌም ሊሆን ነው ማለት ነው። ኔዘርላንድ ኦልሞስት አረጋግጣለች። አይ ቲንክ 4 ነጥብ በቂዋ ነው ለማለፍ። ይመቻል። ኔዘርላንድ በስመ አብ ስዊድንን ኔዘርላንድ ማለት ነው እንዳልነበረች ነው ያደረገቻት። ተመልከቱ 5-1 ልብ ነው ያደረገቻት። ከመሬ ነው ብላችሁ ኧረ በስመ አብ። አሁን ስለዚህ ተጫዋች ማውራት ያለብን ሰዓት ይመስለኛል። ኮዲ ጋክፖ የኛው ጉድ። አረ ተጫዋች ጤነኛ አይደለም። 2 ጎል 1 አሲስት። አረ በስመ አብ ዛሬ ልዩ ነበር ለሀገሩ ሲሆን ወይኔ ከመሬ ነው የምላችሁ። ለማንኛውም አይነካም። ሲጀመር እኮ ልምድ ያለው ተጫዋች መሸጥ የለበትም። እኔ ሲጀመርም ፋሚሊ አናያል አይደሉም። ምናልባት 1 ዓመት ተሰጥቶት ባንዶኒ ኢራውል አስር ብናየው ባይኔ ፋሚሊ። እስቲ ለማንኛውም ወደ ጨዋታው ስንመለስ የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር ማለት ነው። ብራያን ይሄ የሰንደርላንዱ አጥቂ ኧረ በለው 2 ጎል ነው ያስቆጠረው። ስላይድ ምናምን ይመቸው ይችላል ባስተማ ባይዜ ማለት ነው። ካውንተራቸው ራሱ እንዴት አባቱ ያበደ ነበር ዛሬ። ኔዘርላንዶች ልዩ ነበሩ። ኧረ በስመ አብ ሰመርቪላሱ ክሬሴንሲዮን ሰመርቪል ያስቆጠረው ጓል እንዴት አባቱ ያበደ ነበር። የሚገርም ሹት ነበር እሱም የለቀቀበት። ከዛ ውጪ ያው ወደ ስዊድን ስንመለስ ስዊድኖች ትንሽ እንደ ቲም መዋሃድ የሚቀራቸው ይመስላል። እውነት ነው የምላችሁ። ኧረ ለማንኛውም ማለት ነው ያው አንድ ማስተዛኛውን ጎል ኢላንጋ ተቀይሮ ገብቶ ማስቆጠር ችሎ ነበር ማለት ነው። ያው እሱንም ጎል እንዲቆጠር አሲስት ያደረገለት የኛው ተጫዋች አሌክሳንደር ኢሳቅ ነው። ኢሳቅ ባይዞ አንድ ኳስ እሱ የተሳሳተውን ኳስ ነው ኮሪጋ ከሁለተኛውን ጎል ማስቆጠር የቻለው። ከዛ ውጪ በጨዋታው እጅግ በጣም አሪፍ ነበር። ኧረ ይሄ ኔዘርላንድ ግብ ጠባቂ ጥምም አለባቸው ስዊድን ላይ። ከመሬት ነው የምላችሁ። ኢሳቅና ጆክሬሽ የመቱት እነዛ የመኩራቸው ኳሶች ወደ ጎልነት ይቀየሩ ነበር። ይሄን ግብ ጠባቂ ግን አለማርነት አይቻልም። በእውነት ነው የምላችሁ። ደስታም የጨዋታ ቢያንስ ማለት ነው እውነት 5-3 ምናምን የሚያልቅ ጨዋታ ነበር። ብቻ ግን የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር። ይመሳችሁ። መጣችላችሁ ደግሞ እቺ ስዊድን የሚሏት ሀገር 2 ተጫዋች ይዛ መከራው አምትበላ አይ ሚን 3 ይላንጋል 3 ተጫዋች ይዛ መከራው አምትበላ ከኋላ ክፍት ከፊት እንዴ የሆነ ምን ልበላችሁ በቃ ኧረ በስመ አብ። እኔ አሰላለፍ ራሱ ሲወጣ ለምን ተከላካይ እንደሚለው አላውቅም እንዴ። ግን ሆረር ከፊት ሆረር። እኔ ለአንድ ለቤከሬሽ ብዬ ኤርሜን ዛሬ እንዲ የራስሽ ጉዳይ ሲያንሳችሁ ነው። ምን አባታቸው እዚህ ወደ ጀርመን እንቀጥላለን። ከኔዘርላንድ 5 ስዊድን 1 የተረዳናቸው 5 ነገሮች ልምድ ምን ማድረግ አይቻልም። የመጀመሪያው የብራያን ብሮቢ ፐርፎርማንስ ነው። ማን የሮናልዶ ኩማን ቁማር ሰርቶ ነበረ። ጀለስ ማለት ነው። አጠገቡ ካለ እንደምንም ነው የሚቆጥረው። ሄደ ለቀይ ምናምን ይልና በቃ እየሮጠ ገስግሱ ሄዶ ያስቆጥራል። 2 ኳስ ፈጠን ያለ ብሬስ ነበር ያገባ የነበረው። በየርም አጀማመር ነው የጀመሩት እንዳለ ኔዘርላንዶች አሰቦል ያ ሰዓት ላይ በደንብ ከዛ በላይ ራሱ ማግባት ይችላል ነበር። ሁለተኛ የተረዳ ነው ስዊድን ከሃይድሬሽን ብሬኩ መልስ ጎል ማስቆጠር ነበረባቸው። ወደዚህ ጨዋታ የሚመለሱበት ምንም አይነት እድል የሚኖር ከሆነ ያ ሰዓት ላይ ነበር እድላቸው የነበረው። ቻንሶችን እየፈጠሩ ነበር። ጊዮኬሬሱ ለኳስ አምክኖ ነበር ላይ አምክኖ ይማት ይከብዳል። መቶት በረኛው ወጥቶበት ነበር። ቻንሶችን እየፈጠሩ እና አያሪ ምናምን ነገር ግን ስቲል ላይ ክሊር ከቻንሶቹ ምናምን ነገር ያን ያክል አልነበሩም። ያ ሰዓት ላይ ብቻ ነበር ማስቆጠር ይችሉ የነበሩት ወይ ደግሞ ወደ ጨዋታ መመለስ ይችሉ የነበሩት። ያን ነገር ባለማድረጋቸው ግን ሶስተኛ ኮዲ ጋክፖ ወጋቸው። ጋክፖ ለሀገሩ ተጫውቶ እንግዲህ ሸወዶ ሊቤ እንደገዛው ታውቃላችሁ። በጣም ጸድ ፐርፎርማንስ ላይ ነበረው። የብሮቢን ኳስ አሲስት ማድረግ ችሎ ነበር። ጎል ማስቆጠር ችሏል። የዛሬው ጨዋታ ላይ ሰመርቪልም ጎል ማስቆጠር ችሏል። ለጋክፖ አሲስት ማድረግ ችሏል። እና የፋስት ብሬኮቹን እየቻላቸው አልነበረም ስዊድኖች። ለስዊድኖች ችግር የነበረውና ለኔዘርላንዶች ጥሩ የነበረውን ነገር በአራተኛና በአምስተኛ ስነግራቸው አራተኛ ላይ ግራቫ የዚህ ሚድፊልድ በጣም ቁልፍ የሆነ ተጫዋች እንደሆነ አሳይቷል። በጣም ብዙ ስፔሶችን ነበር መፍጠር እየቻለ የነበረው። ይሄ የአያክስ ተጫዋቾች የሚያደርጉት ተርን ካወቃችሁ በሰውነታቸው ሺፍት እያደረጉ የሚመጡት ነገር በቃ ዝም ብሎ ነው ሲገላቸው የነበረው። ተጫዋቾቹ ፈርስት ሃፍ ላይ
ሰከንድ ሃፍ ላይም አምስተኛ ደግሞ የተረዳ ነው የስዊድን ሚድፊልድ ነን ኤግዚስታንት ነው። ከአይዛክ እና ከጊዮኬሬስ ጀርባ መጫወት ተብሎ ታሰበ የነበረው ኩሉሴቭስኪ ነው። ኩሉሴቭስኪ ላለፉት 2 ዓመታት አላየነውም። የቡድኑ አንበል ማለት ነው። እነ ናያግረና እንጆት አያሪ ይሞክራል። ከዛ በኋላ ሊሳካለትም ላይሳካላት የሚችል አይነት ተጫዋች ነው። ከጀርባቸው ደግሞ በቂ ባኪንግ የላቸውም። ከጀርባ አንበልህ ሊንደሎፍ ሆኖ ከጎኑ የሆነ ጀነጎ ቆሞ ምናምን ነገር 5 ላይ ገባብ የሚችልበት ቻንስ የለም። ከተመቻችሁ ፎሎ እያረጋችሁ ፎሎ ኮፒንግ ሼር እያረጋችሁ ይመቻችሁ። ጉደኛ የሆነ ተጫዋች ቢኖር ኮዲ ጋክፖ ነው። ያራዳ ልጆች ማለት ነው። ለኔዘርላንድ ማለት ነው ሜሲ ነው በለው። ያራዳ ልጅ እንደ ጉድ ነው ጎል የሚያስቆጥረው የሚያቀብለው። ምን አለፋ ሜዳ ውስጥ ዋናው ተጽዕኖ ፈጣሪ እሱ ነው። ሊቨርፑል ቤት ሲሆን ያንኮራፋል። ያራዳ ልጆች ማለት ነው። ምን አለፋችሁ ኔዘርላንድ ስዊድንን ማለት ነው 5-1 በሆነ ሰፊ ውጤት ማሸነፍ ችላለች ማለት ነው። ወይኔ ላንጋ ቫንዴቪል የሰራውን ስራ ግድያ በለው። ኧረ ሎጫ ያበለው አበላል አይደለም ጎብዬ መከረውን ያበለው ነው መላችሁ ማለት ነው። ለማንኛውም እያሳሰቁ አለቁ ኔዘርላንዶች ማለት ነው። በሚገርም ሁኔታ ወደፊት እየመጡ ነው የሚገኙት ማለት ነው። 5-1 በጣም ሰፊ ውጤት ነው። ስዊድን ከባድ ቡድን ነች፣ ቢሆንም በጣም አቅልላታለች ማለት ነው። ያራዳ ልጆች ማለት ነው። እስቲ ሀሳብ አስተያየት ስጡበት። ሼር ኮፕሊንክ አይረሳ። ይመቻችሁ። አይ ግራም ፖተር ታስለጠለጣችኋል አይደል? በቃ አይዛቅንና ቪክተር ዮኬሬሽን የያዘችው ስዊድን 4 ተዘገንናለ ማርዬ። ፕሪሚየር ሊግ ይመስላል ጨዋታው። አብዛኛው ብዙ የፕሪሚየር ሊግ ተጫዋቾች እነ አያሪ እነ ኢላንጋር እነ ቪክተር ዮኬሬሽን እና አይዛቅን የያዘችው ስዊድን ማንዬ በደጆቹ ተለጠለጠች። ወይኔ እኔማ የሆነ ሰዓት ሰማያዊ ለብሶ የለ ስዊዘር እንትኖች መሰሉ ቼልሲ በግራም ፖተር ሰዓት እራሱን ነው መሰለኝ። ማን እኔ ምን እንዴት ነው የቀጠራችሁት? ግራም ፖተር ምንድነው በመሸነፍ ሪካርዱ ነው? አረ እኔ አጀማመሩ ፒስ ነበር እኮ ገባ። ጥሩ ቲም ነበር መጀመሪያ ምናምን ላይ ግራም ፖተር። ኔዘርላንድ 5 ስዊድን 1 ተንደፋድፋ ነው ዓለም ዋንጫውን ራሱ የገባችሁ እንደምታስታውሱት ማለት ነው። ስዊድን እና ከበዳት ማለት ነው። እንግዲህ ኔዘርላንድ ደግሞ ይውላችሁ አሁን ዩኬሬሽን እና ኢሳቅ ያለው ኔዘርላንድ ነው የሚመስለው ወይ ስዊድን ነው የሚመስለው? አረ ቢስሚላ። እና በጣም ነው የሚገርመው። ከባድ ጥያቄ ነው የተጠየቀችው ማለት ነው። ምርጥ 3ኛ ሆና ልታልፍ ትችላለች ስቲል፣ ግን 5-1 መሸነፍ ግን ፌር አይደለም። ብዙ ጥያቄዎች መመለስ አለባት ስዊድን። ኔዘርላንድ አንድ ማቴማቲሽያን የገመተውን ሰምታችኋል። ኔዘርላንድ ናት ዋንጫው የምታነሳው ብሏል። ብዙ ጊዜ ፋይናል ደርሶ ምናምን ነገር በመሸነፍ የሚያከላት ያለ አይመስለኝም ኔዘርላንድን። እና ምናልባት ዘንድሮ የእሷ አመት ሊሆን ይችላል የሚለው እና ሮናልዶ ኮመን ያሳካዋል የሚለውን የምናየው ነው የሚሆነው። አሁን ያጓጓኝ ግን አይቮሪ ኮስት ከጀርመን የሚኖረው ጨዋታ ነው። ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። ማን የሚያሸንፍ ይመስላችኋል? ይመቻችሁ። ምናልባትም በዚህ ጨዋታ ሰመርቤል ቀደም ብሎ ገብቶ ቢሆን ኑሮ 10-1 የሚያልቅ ጨዋታ ነበር። በዛኛው ሳይድ ደግሞ ኤላንጋ ቀደም ብሎ ገብቶ ቢሆን ኑሮ 10-4 ሊያልቅ ይችል ነበር ማለት። ኤላንጋን የሚያክል ተጫዋች እያለ ቪክተር ዮኬሬሽና አይዛክን የሚያክሉ አጥቂዎች እያሉ ማን አቅርቦት እኮ ነው ያጡት። ከምንም እንኳን ሲሞክሩልህ የነበረውን ሙከራ ተመልክተናል። ከምንም በእርግጠኝነት ከሆላንድ የተሻለ ብዙ ሹቶችን ያደረጉት ዛሬ ስዊድኖች ናቸው። ግን ቻንሶችን እያገኙ ሳይሆን ከምንም ማለት ነው አይዛክና ቪክተር ዮኬሬሽ ነው። እዛ ደግሞ ጥሩ ቻንሶችን ሊፈጥርላቸው የሚችለው ተጫዋች ኤላንጋ ነበር። ኤላንጋ የምታስገባው ቀደም ብለህ ከዚህ የተሻለ ውጤት ታይ ነበር ብዬ አስባለሁ። ከዛ ውጭ ግን ይሄ ልጅ ዛሬ ጎል ስላስቆጠረ አይደለም እንደዚህ ያልኳችሁ። ልጁ በጃፓንም ጨዋታ የሚገርም ነገር ነው ሲያደርግ የነበረው። ዛሬ በማለም ቦታ እሱ ገብቶ ቢሆን የተሻለ ነገር እንደሚያደርግ እርግጠኛ ነበር። ጋክፖ እንዴት አባቱን ያበደው ዛሬ ጎል ስላስቆጠረ እንዲሁም አሲስት ስላደረገ ብቻ ሳይሆን ሊንካፑ እንቅስቃሴዎች በሙሉ ያበዱ ነበሩ። ዲዮንግ በኢየሱስ ክርስቶስ ይሄ መሀል ሜዳ በራሱ ማለት ምንም የማያስነካቸው በእርግጥ ሲጋለጡ ነበር፣ ግን በራይንደርስ ምክንያትና በግራቨንበርክ ምክንያት ማለት ዲዮንግ ያበደ ነው የነበረው። ቀጣይ ኪሊያን ምባፔ ወዳጄ ዳንፍሪስ የሚባለው የሚያቀርብለትን ጎል እያገባ 100 ነው። ዳንፍሪስ አንተ ያዞረዋል የሚለው ይገልጿል። ኳሱ ይሽከረክረዋል ወይ ደጉዴ። ለማንኛውም የእናንተ የጨዋታው ኮከብ ማነው? ሄና ያልጠራው ተጫዋች ብላችሁም ኮሜንት ላይ ፎቶ እንደቅ አድርጉልኝ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ማድረግ በጭራሽ እንዳይረሳ። አረ ጋይስ ኔዘርላንድ ምን አይነት ናሽናል ቲም ነው እንዴ? ስዊድንን 5-1 በሆነ ሰፊ ውጤት
በማሸነፍ የግሩፕ ኤፍ በ4 ነጥብ መሪ መሆን ችላለች። ምን አይነት ጎሎችን ያስመለከተችን ይሄ ናሽናል ቲም ማለት ነው። ሮናልድ ኮማን መጠቀም የሚችል ከሆነ የሚገርም ስኳድ እንዳለው ዛሬ በደንብ ታዝበናል ማለት ይቻላል። በጣም ጥሩ ስኳድ ዴብዝ አላቸው። በዚህ ጨዋታ ላይም እንግዲህ ያገኟቸውን የግብ ዕድሎች በመጠቀሙ ረገድና ካልታሰቡ አንጎሎች ጎል በማስቆጠሩ ረገድ ኔዘርላንዶች በጣም የተሻሉ ነበሩ። በሙከራ ረገድ ስዊድን የተሻለች ነበረች። በኦን ታርጌትም በአንድ ኦን ታርጌት የተሻለች ነበረች፣ ግን ክሊኒካል አልነበረችም ባገኘቻቸው ዕድሎች ምክንያት ማለት ነው። ታዲያም እንግዲህ ብሮቢ የሰንደርላንድ ጉልበተኛ አጥቂ 5ኛውና 17ኛው ደቂቃ ላይ በዚህ ጨዋታ ላይ ኔዘርላንድ ቀዳሚ አድርጎ 2-0 እየመራች የመጀመሪያው አጋማሽ ተጠናቆ ነበር። ከመጀመሪያው አጋማሽ በኋላ እንግዲህ በሁለተኛው አጋማሽ ኮዲ ጋክፖ የሊቨርፑሉ ተጫዋች 47ኛውና 54ኛው ደቂቃ ላይ 2 ጎሎችን አከታትሎ አስቆጥሮ ኔዘርላንድ 4-0 እንዲመራ ማድረግ ቻለ። ነገር ግን ኤሊያንጋ እንግዲህ 59ኛው ደቂቃ ላይ ለስዊድን ጎል በማስቆጠር 4-1 ማድረግ ችሎ ነበር። የመመለስ ኢነርጂም ለማሳየት ሞክሮ ነበር። ነገር ግን በድጋሚ ተቀይሮ የገባው ሰመርቪል 89ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ ኔዘርላንድ የነን ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችላለች። ያው ስዊድን 3 ነጥብ አላት። አሁንም ቢሆን ቢያንስ በምርጥ ሶስተኛ እንኳን ማለፏን ማረጋገጥ ትችላለች። ሁለተኛ ባትሆን እንኳን ማለት ነው። ሁለተኛ የመሆንም እድል አላት። ግን በጣም በቃ ዛሬ ያገኘቻቸውን እድሎች በመጠቀሙ ረገድ ደካማ ነበረች። ኔዘርላንድ ደግሞ በጣም ጥሩ ክሊኒካል የሆኑ አጋጣሚዎችን በመጠቀም እንግዲህ የተሻለችው ናሽናል ቲም ነበረች። የሚገባትን እድል አግኝታለች ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ማን ነው ጊዮኬሬሽ? ማን ነው ይሳቅ? ማን ነው ኢላንጋ? ለጀግናም ጀግና አለው። በደንብ ኮፒ ሊንክ አድርጉት። ስዊድን ቱርክን 5-1 አሸንፋ ነበር የመጣችው ማለት ነው። አባቴ በኔዘርላንድ 4-1 እየተመራች ነው ማለት ማን ነው? እኔ አይዛቅ ሰመርቪል ቀጣይ ተረኛ አንተ ነህ። በብር እየተገረፍክ ወደ ቶተናም ትመጣለህ። በብር እየተገረፍክ ማለት ነው። አሁን ቶናሊ ነው። የቶናሊን ጉዳይ ጨርሼ ወደ ሰመርቪል ነው የምገባው። በብር እየተገረፍክ ትመጣለህ። ምን አይነት ጎል ሰመርቪል? ተዘጋጅ፣ በቃ ሻንጣን አዘጋጅ፣ ትመጣለህ ቀጥታ ምንም። አረ በስመ አብ እንዴ! ኔዘርላንድ ጨከነች አይገልጾም። ባለፈው ስዊድን 5 አግብታ ነበር። ቢያንስ ታገባለች ብዬ አስቤ ነበር። ቪክተር ኮሬሽም አይዛ ተወሱንም ማጨራሽ ጎል እንዲቆጠርባቸው ማርጓልና ምን አይነት ተከላካይ እንዳላቸው አላውቅም። ስዊድን ዝም ብሎ ነው የሚገባባቸው። ታፒን ታጣጣን ያሩትና ከፈርስት ሃፍ እንኳን ስተታቸው አይማሩ። ሰከንድ ሃፍ ላይ ተመሳሳይ አይነት ነገር ስተሰሩ 5-1 ይሄ ግሩፕ ያበደ ነው የሚሆነው። ያበደ ግሩፕ ነው የሚሆነው። ኧረ በስመ አብ! ምን አይነት የዓለም ዋንጫ ነው ቤተሰብ እያየን ያለ ነው? ይሄ የዓለም ዋንጫ ሲሆን ማለት ነው የሊቨርፑል ዋንጫ ነው መባል ያለበት። ኮዲ ማቲያስ ጋክፖ ከዚህ በኋላ እንደዛ የሚባል ስም እኔ አላውቅም። ሊዮኔል አንድሬስ ጋክፖ እየሆነች ነው። ይሄ ልጅ ለሀገሩ ሲጫወት በጣም እሳት ነው። እናትዬን ማለት ነው። ቀጣይ ዓመት በኢራውላ ጠብቁት በደንብ። አሌክሳንደር ኢሳቅ ባክ ቱ ባክ አሲስት አድርጓል። በአሲስት ቶፕ አሲስተር እየመራው ነው። እንግዲህ ጊዜ ወደ ሪትም እየገባ ነው። ከጉዳት እየራቀ ነው። ወደ ቅቢሉና ስዊድን እረፍት አድርጎ ምናምን ነገር በኢራውላ ሲስተም በአዲሱ ደግሞ በደንብ ኢነርጄቲክ ሆኖ ታንጾ ቢመጣልን ደግሞ በጣም ያበደ ነው። በጣም በከዋክብቶቻችን በሊቨርፑል ከዋክብቶች የደመመቀች የዓለም ዋንጫ በኔዘርላንድ እና በስዊድን በኩል አይተናል። ከጋክፖ 2 ጎል 1 አሲስት አይተን ከአይሳክ ደግሞ 1 አሲስት አይተናል። አሁን ደግሞ ከጀግናዋና ከፈርጧ ልጃችን ከፍሎሪያን ቪርትዝ እንዲሁም ከአዲሱ ከፈራሚያችን ከሚሆነው ከዲዮመንዲ ማግኒፊሰንት የሆነ ፐርፎርማንስ እንጠብቃለን። እናንተ ዝግጁ ናችሁ? መተኛት የለም ቤተሰብ። ነቃ ደንገጥ ተወዱ። ይመቻችሁ። ለስዊድን ግን ፊልም ማድረግ አለብን። በእውነት ነው የምላችሁ። መጥፎ ተጫውተው ራሱ አይደለም፣ ግን ኔዘርላንዶች ማለት ነው በሄዱ ቁጥር አታካቸው ላይ በጣም ዲሴሲቭ ከመሆናቸው የተነሳ ትንሽ ሙከራ ሲሞክሩ የምታያቸው ግን ይገባል። የሄደው ኳስ የሚገባን ይመስላችሁ የሆነ ሰዓት እንደው በስማ ስቲቭ ቡኩ ብራያን ብሮቢ 2 አግብቶ ነበረ። ከዛ ውጭ ጋክፖ 2 ነበረው። ሰመርቪል ነበረው 2 አሲስት ከደንዝል ደምፍሪስ 30 ዓመቱ ያለ ሲወራ ነበር። ገና ያሳያል አልኩህ እኮ የኛ ሪያል ማድሪድ ተጫዋችማ ሁሉም የተጫወተ ነው በስርዓት በየቦታው ብቻ። ብራያን ብሮቢ እንዳያችሁት እነ ቲጃኒ ራይንደርስም ከማንቸስተር ሲቲ በጣም ጸዴ ነበር። ፍራንኪ ዲዮንግ ምናምን አሪፍ ተመልክተናል። ግራቨንበርች ስለ ዓለም ዋንጫው ምንም ነገር የሚያመልጣችሁ ከመሰላችሁ በተለያዩ ምክንያቶች እዚህ እኔ ያለሁላችሁ እያንዳንዱ ጨዋታ አመጣላችኋለሁ። እንዳያመልጣችሁ አዲስ ከሆነ ስፓርት መጫ እና የረሳሳችሁ ኮፒ ላይ ያስቀምጣችሁ ኮፒ ሊንክ ይደረግ። የጨዋታው ምርጥ ተጫዋች እስቲ ኮመንት ላይ ያስቀምጣችሁ በታሳይ ደስ ይለኛል። ደምፍሪስ፣ ብሮቢ እና ይገስ ጋክፖ ናቸው። ከሶስቱ መምረጥ ነው እንግዲህ እናንተ እንደ ፍላጎታችሁ ነው። ጋክፖ ያው ፕሮባብሊ ማን ኦፍ ዘ ማች ይወስዳል ብዬ አስባለሁ። ግን ደምፍሪስ እና ብሮቢ ራሱ አሪፍ እንቅስቃሴ ነበር ያሳዩት በቦታቸው ማለት ነው። ኔዘርላንድ አታኩ ዛሬ ዲሳይሲቭ ጋይስ ደስ ሲሉ አንድ ቻንስ ጋክፖ ራሱ ስለውት የገደልከኝን ላሳየን ይቆይ ደምችል አይነት ቫይብስ 2 ጎል 1 አሲስት ብሮቢ 2 አስቡት። ሰመርቪል 1 ጎል 1 አሲስት ታይሮ ገብቶ ሰከንድ ሃፍ ላይ የሚገርም ሱሪሽ ባይዘኒ 50 ሚሊዮን ፓውንድ ናም ሲባል በጣም አሪፍ ብዬ ነው ማስበው። አሁንም ቢሆን
ካሉት ከዊንገር ማርኬት አንጻር ነው የምመለከተውና ሰመርቪል በፊትም ሊድስ እያለ ይመቸኛል። ዌስትሃም ያለው ነገር ግሊምሱ ይታይ ነበር። ይሄ ልጅ ይታየኛል፣ የሆነ ነገር ይታየኛል ጋይስ ግድ የላችሁ ብቻ ዩናይትድም ካመጣው ማን ጋምጣው የሆነ ነገር ይተኛል እዚህ ውስጥ ብቻ። ሌላው ነገር እንዳለ ሆኖ ያ የኔዘርላንድስ እንግዲህ 5-1 ስዊድንን ቀጥቅጠዋቸዋል። ቨርብረገን አሪፍ ጨዋታ ነበር ያሳለፈው። የተመታበትን ይመልሷል። አያሪ መተዋል፣ ጊዮከሬስም መተዋል። ኢዛክም እንግዲህ 1-2 ሞክሯል በአቅሙ። ያ ምንም ማድረግ አልቻሉም። ኤላንጋ ቤንች ያደረጉት ጥሩ ነበር። ኤላንጋ ከገባ ጀምሮ ኤሌክትሪክ ነበር በዛ በኩል በተለይ በቃ ጎሉንም ማግኘት የቻለው እሱ በጣም ነፍስ ዘርቶ ነበር ነው። ኢንዌይስ ግን ያ ጨዋታው ያኔል ያሳያል ብዬ አላስብም። ስኮሩ እና ጨዋታው የተለያየ ነገር ናቸው፣ ግን ይመቻቸው። ኔዘርላንዶች በጣም ዲሳይሲቭ ነበሩ። ምናልባትም የጀርመን ታክቲሻን ይሆናል የታየው። በጣም ዲሳይሲቭ ከመሆናቸው የተነሳ ግሩፓቸው ላይ እንግዲህ አንደኛ ላይ ተገኝተዋል። ከጃፓን ጋር ትንሽ ሼኪ ነበሩ ዲፌንስ ላይ፣ ነገር ግን ከሄድ ቱ ሄድ ነው እንደሚታየው። እንደምታውቁ ግሩፕ ስቴጅ ላይ እዚህ ላይ እንግዲህ ተቀይሯል ህጉ። እናም ከዛ በኋላ ግን ጎል ዲፈረንስ ነው። ሄድ ቱ ሄድ አቻ ሲሆኑ የወጡ ከጃፓን ጋር ጎል ዲፈረንስ የሚታየው። ጎል ዲፈረንስ ደግሞ 4 ነው። +4 ላይ ይገኛሉ። ቱኒዚያ ላይ ስንት ያገባል ጃፓን? እስቲ እናያለን። ያሸንፋል ነው የሚለው ያጠራጥራል። ቱኒዚያ በጣም የምትናቅ ቡድን አለች፣ ግን ጃፓን ያሸንፋሉ ብዬ ገምታለሁ። ከሱ ጨዋታ በኋላ የምንመለስበት ይሆናል ይህ ግሩፕ ማለት ነው። ብቻ ዓለም ዋንጫ ነገር እንዳንጣችሁ ቅድም እንዳልኳችሁ ራሱ ወጫና የረሳሳው ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ የሚደረግ ዛሬ ተመቻችሁ ተጫዋች ኮሜንት ላይ ማስቀመጥ እንዳይረሳ። ይመቻችሁ። ሊቨርፑል ስዊድንን ወስዶ ለጣጠፋስ ነው የምላችሁ። 4-5 የሊቨርፑል ተጫዋቾች ነበሩ ሜዳው ላይ። ሊቨርፑልን የማይ ነበር ዛሬ መሰለኝ። ብቻ ጋክፖ ዛሬ ሳት ነበር። ከፖርቹጋል ቀጥሮ የኔዘርላንድ ደጋፊ ነኝ እንዳለ ሊቨርፑል ነው የሞላው ማን ይሄንን ኮዲ ጋክፖ ነው ሊቨርፑል ቤት የምናውቀው ጋይስ ወይስ ሌላ ኮዲ ጋክፖ ነው? እኔ እኮ ግራ ገባኝ። ምን አይነት አስደናቂ የተሟላ የተዋጣለት ማን ኦፍ ዘማች የሚያሰኝ ብቃትና ፐርፎርማንስ ነበር በምሽቱ ያሳየን። የሊቨርፑሉ የክንፍ አጥቂ ኮዲ ጋክፖ 2 አስቆጥሮ 1 አሲስት ባደረገበት እንደዚሁም ደግሞ ለመጀመሪያ ጊዜ በዓለም ዋንጫው የቋሚነት እድል የተሰጠው ብራያን ብሮቤም የመጀመሪያው የቋሚነት እድሉን በአግባቡ ተጠቅሞ 2 ጎሎችን አስቆጥሮ ደንዚል ደምፍራይስ ለሪያል ማድሪድ በቅርቡ የፈረመው ከኢንተር ሚላን ወደ ማድሪድ የተዘዋወረው የቀኝ ተመላላሽ ጁሪየን ቲምበርን በዓለም ዋንጫው ተክቶ እንግዲህ በቋሚነት አስደናቂ ብቃቱን ማሳየቱን ቀጥሏል። በዛሬው ጨዋታ ላይ 2 ጎሎችን አስቆጥሯል። ኢቭን ተቀይሮ የገባው የዌስትሃሙ የክንፍ አጥቂ ክሪስቴንሲዮ ሰመርቪል 1 አሲስት አድርጎ 1 ደግሞ አስደናቂ ጎል ማስቆጠር ችሏል። ቱኒዚያ ላይ 5 ጎሎችን ያዘነበችው ስዊድን ዛሬ ለኔዘርላንድ እጅ ለመስጠት ተገዳለች። የቪክተር ዮኬሬሽ እና የአሌክሳንደር አይዛክ ጥምረት እንግዲህ ዛሬ መልስ ለመስጠት አልቻለም። እጅግ በጣም አስገራሚ በጣም የሚገርም ፉክክር የተመለከትንበት ጨዋታ ነበረ። በርካታ የጎል እድሎችን ተመልክተናል። በጣም ኦፕን ፕሌይ የበዛበት ብዙ ሙከራዎችን ብዙ ጎሎችን የተመለከትንበት ጨዋታ ነበረ። ኤላንጋ የጨዋታው ልዩነት ነበር ተቀይሮ ለስዊድን ጎል ከማስቆጠሩን ባለፈ ጥሩ ተንቀሳቅሷል። ፍሬንኪ ዲዮንግ እና ግራቨንበርች በዛሬው ጨዋታም ልክ እንደባለፈው ሁሉ በጣም ጥሩ የሚባል እንቅስቃሴያቸውን አሳይተውናል። ለማንኛውም የሮናልድ ኮማኗ ኔዘርላንድ እጅግ አስደናቂ እንቅስቃሴ ላይ ትገኛለች። ስለምሽቱ አስደናቂ ጨዋታና ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ክሪስቴንሲዮ ሰመርቪል ዋጋ ጨመረብን። ይሄ የሊቨርፑል ኮዲ ጋክፖ ከመሰላችሁ ተሳስታችኋል። ኔዘርላንድ ሲመጣ ሂ ኢዝ ዲፍረንት። ኔዘርላንድስ በእጅጉ በከፍታ እንደዚህ ብላ 5-1 አሸንፈናል። ዋንጫው የኛ ነው። ጎ ኦሬንጅ። ሚድፊልድ ኮንትሮል ይገርማል። በቃ አንድ የተበለጥንበት ፌዝ መች ነው ከ26 ከፈርስት ዋተር ብሬክ እስከ 45ኛው ኮምፕሊትሊ ግራን ፖተር በልጦን ነበረ። የመጀመሪያው ቡድን ሆኗል። ስዊድን በ4 ጎል ልዩነት አሸንፎ ቀጥሎ በ4 የተሸነፈ እንችላለን። ዋጋ ግን ሰመርቪል አንዳንድ ጨዋታዎች አሉ ውጤት የማይገልጻቸው ማለት ነው። አሁን የ5-1 ውጤት ላላያችሁ በጣም ዶሚናንት አድርግቶ ኔዘርላንድ ቀጥቅጣና ሊመስላችሁ ይችላል። ብታምኑ ባታምኑ ማለት ነው በሁሉም ነገር የተሻለው ቡድን ስዊድን ነበር፣ ጎል ከማግባት ውጪ ማለት ነው። በሁሉም የሜዳ ክፍሎች ላይ በጣም ምርጥና ድንቅ ነበሩ። ኔዘርላንድ እንደ ትንሽ ቡድን በትራንዚሽን ነው የገባው። ተሳክቶላቸዋል፣ ሰርቷል። 5 እንደምትመለከቱ አግብተውባቸዋል። ግን ጨዋታው ላልተመለከታችሁ ሰዎች መነግራችሁ ማለት ነው የምር ነው የምላችሁ በጣም ምርጥ ቡድን ሜዳው ላይ ነበረው ስዊድን ነበረች። ግን እንደምታዩት ውጤቱ እንግዲህ በውጤት ነው አይደለ ዲፌን የምናደርገው። ስለዚህ አንዳንድ ጨዋታዎች ውጤት የማይገልጻቸው ሲባል ይሄኛው አንደኛና ግንባር ቀደሙ ነው ማለት ከሞላ ጎደል ምንም የጎደላቸው ነገር አልነበረም ከፊኒሺንግ ውጪ ማለት ነው። እነዛ ደግሞ ያገኙትን አጋጣሚዎች በአግባቡ ነበር ሲጠቀሙበት የነበረው። ለማንኛውም ጨዋታውን የተመለከታችሁ ጨዋታው እንዴት ነበር የሚለውን ኮሜንት ላይ አስቀምጡልኝ። ላላያችሁት ደግሞ ማለት ነው እንድታዩት ጋብዛችኋለሁ። ለማንኛውም ሃይላይቱን ማለት ነው። ለማንኛውም ኮፒ ሊንክ ፎሎ ማድረግ አይረሳ። ይመቻችሁ። ስዊድኖች ባለፈው ቱኒዚያ ላይ የሰሩት ግፍ ዛሬ ራሳቸው ላይ ተሰርቶባቸዋል። 5-1 አሸንፈው ነበረ።
ዛሬ ደግሞ ደቾች መጥተው 5-1 አሸንፈዋል። ኮዲ ማቲያስ ጋክፖ የጨዋታው ኮከብ ነበረ። ውዱ ልጃችን 5-1 ስናሸንፍ 2 ጎልና 1 አሲስትን ማድረግ ችሏል። እባክህ ኮዲ ማቲያስ ጋክፖ ይህንን የሆላንድ ብሔራዊ ቡድን ብቃት በሊቨርፑልም በሚቀጥለው ዓመት እፈልገዋለሁ። ዘንድሮ ስታቃጠለን ነበረ። በብሔራዊ ቡድን ደግሞ በጣም ድንቅ ሲዝን እያደረገ ይገኛል። በዚህ ዓለም ዋንጫ ላይ የሊቨርፑል ተጫዋቾች መድመቃቸው ቀጥሏል። ከ10 በላይ የጎል አስተዋጽኦ ደርሷል። የሊቨርፑል አጠቃላይ ተጫዋቾችና እንደማንም ቲሞች አይደለም እንግዲህ የሊቨርፑል ተጫዋቾች በመጣራታቸው ሁሉም ኤፌክቲቭ ናቸው በየብሔራዊ ቡድናቸውና በጣም ድንቅ ጌም ነበረ። አዝናኝ ነበረና አሌክዛንደር አይዛክም አይደብርም ነበረ። እንዲሁም ኤላንጋ ተቀይሮ ከገባ በኋላ ጥሩ እንቅስቃሴን አድርጓል። ሆላንድ 5-1 በማሸነፍ የዛሬው ጨዋታ ተጠናቋል። ከደቂቃዎች በኋላ ደግሞ ጀርመንን ከአይቮሪ ኮስት ያገናኛል ፍሎሪያን ቨርትስ፣ እንዲሁም ደግሞ የወደፊቱ የሊቨርፑል ተጫዋች ያን ዶማንዴ ይገናኛሉ። እስኪ ምናየው ይሆናል። ጨዋታው እንዴት ነበረ? ይመቻችሁ ፋሚሊ።